የትንሣኤ አምስተኛ እሁድ የዕለቱ ምንባብ መዝሙር 77 ቁጥር 29 በሉ እጅግም ጠገቡ፣ ምኞታቸውንም ሰጣቸው፣ ከወደዱትም አላሳጣቸውም ይላል። የዮሐንስ ወንጌል ምዕራፍ 21 ቁጥር 1 እስከ 15 በዕብራይስጥ ፋሲካ ፓሳህ ይባላል። በዘጸአት ምዕራፍ 12 እንደምናነበው የእስራኤል ልጆች ፋሲካን ያዘጋጁት 10ኛ መቅሰፍት ሆኖ የታዘዘው ሞተ በኩር በግብፃውያን ላይ ሲታዘዝ እነሱንም የሞት መልአክ አብሮ እንዳይቀጣቸው ሞት እንዲያልፋቸው የፋሲካውን በግ አርደው ያከበሩት የእግዚአብሔር በዓል ነው። ፋሲካን ያከበሩት ከነጻነት በፊት ሲሆን ለሁለት ዓላማ ነበረ ያከበሩት። አንደኛ ከእግዚአብሔር ፍርድ ለመዳን፣ ሁለተኛ ሊያጠፋ ከመጣው አጥፊ መልአከ ሞት ለመዳን ነበር። በዓሉንም ከነጻነት በኋላ በየዓመቱ በ14ኛው ቀን ያከብሩት ነበር። ዘጸአት ምዕራፍ 16 ቁጥር 16 ከዚያም እስከ 1 ሳምንት ድረስ የቦካውን ነገር ለመብላት ስላልተፈቀደላቸው 1 ሳምንትም የቂጣ በዓል ያከብራሉ። ያልቦካ መብላት አንደኛ የእስራኤልን በችኮላ ከግብፅ መውጣት ከባርነት መላቀቅ፣ ሁለተኛ ከኃጢአት ባርነት ነፃ የመውጣት ምሳሌ ነበር። ዘጸአት ምዕራፍ 12 ቁጥር 18 ዘዳግም ምዕራፍ 16 ቁጥር 1 ኢየሱስ ክርስቶስ የተሰቀለበት ሳምንት የፋሲካ ሳምንት ነበር። ሉቃስ 22 ቁጥር 14 ዮሐንስ 18 ቁጥር 38 ክርስቶስ ንጹሕ የሆነ በግ ሆኖ ደሙን ስላፈሰሰልን ፋሲካችን ክርስቶስ ተባለ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ስለዚህ የክርስቶስ ትንሣኤ በዓለ ፋሲካ ተብሎ ይጠራል። በአጠቃላይ ፋሲካ ማለት መሻገር ማለት ነው። ይህ ዘመን ከሞት ወደ ሕይወት የተሻገርንበት፣ ከሐሳር ወደ ክብር ያለፍንበት፣ ከድካም ወደ ኃይል ያለፍንበት ዘመን ነው። በትንሣኤ ዕረፍተ መንግሥተ ሰማያትን የምንወርስበት፣ ሞት ፈርዖን የተሻረበት፣ የዲያብሎስ ግብፃውያን የበኩር ልጆቹ በሐዘን በለቅሶ በትካዜ በድካም በሞት በመቃብር የተቀጡበት ዘመን ነው። እስራኤል ዘነፍስ ምእመናን ወደ ከነዓን መንግሥተ ሰማያት ያለፉበት፣ ቀይ ባህር ኃጢአት በክርስቶስ የተከፈለበት፣ ህብስተ መና ህብስተ ሕይወት ከሰማይ ለምእመናን የወረደበት፣ የጥል ግድግዳ የፈረሰበት፣ አምደ ብርሃን ክርስቶስ በሕዝቡ መካከል እያበራ የሕዝብ ብርሃን ሆኖ የተገለጠበት፣ አንድ መንጋ በአንድ እረኛ የሚመራበት ዘመን ነው። በዚህ የፋሲካ ወቅት የምናከብረው ከሞት ወደ ሕይወት የተሻገርንበትን ፋሲካችንን ክርስቶስን ነው። ከሞት ወደ ሕይወት አልፈንበታልና ሞትን ተሻግረንበታል፣ ፍርድን አሸንፈንበታልና እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው። ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ብሎ እንዳስተማረን ዮሐንስ ምዕራፍ 5 ቁጥር 24 ስለዚህ ክርስቶስ ፋሲካችንም ማዕዶታችንም ዕረፍታችንም ነው። ቅዱስ ያሬድ ፋሲካን ሲገልጽ ይህች የፋሲካ ዕለት ቅድስት ናት። በዚህ ዕለት
እንደሰትባት ሐሴት እናድርግባት። ይህች ዕለት እረፍት ጸጥታ ናት። ሰማይና ምድር በሷ ደስ ይላቸዋል። ፋሲካ የመድኃኒታችን ትንሣኤ መታሰቢያ ናት። የዓለም ንጉሥ የሙታን ትንሣኤ ክርስቶስ በሦስተኛው ዕለት ተነሳ። በሰንበተ ክርስቲያን ክርስቶስ ከሙታን ተነሳ። በደስታና በሐሴት የቅድስት ፋሲካን በዓል እናክብር። የሞት መርዝ ተሽሯልና የኃጢአት ቀንበር ተቀጥቅጧልና። ትንሣኤውን በሰንበት አደረገ። የሰንበት ጌታ የብረት በሮችን ሰበረ። ሲኦል ወርዶ በነደ እሳት ውስጥ የነበሩትን የቀደሙትን አባቶች ተቤዣቸው። ከላይ የተጠቀሱት የቅዱስ ያሬድ መዝሙራት የበዓሉን ምስጢር የሚገልጡ ናቸው። ስለሆነም ዘመነ ትንሣኤ ከሐሳር ወደ ክብር ከሲኦል ወደ ገነት የተሻገርንበት በዓላችን ነውና አምላካችን እግዚአብሔር በዓሉን ስናከብር በመብል በመጠጥ ብዛት በመስከር ሳይሆን አምላካችን እግዚአብሔርን በማመስገን ነዳያንን በማሰብ እንድናሳልፈው በቸርነቱ ይርዳን። በሰማነው ቃል ይባርከን ይቆየን።